ሾው እያደረክ አሳያቸው ፖስታ ቤቱ ማለት ነው። ማርያምን እንደዚህ አልነበረም። እኔ እንኳን ሲሄድ ማለት ነው ይሄ እንዲህ አልነበረም። አጥር ነበረው ምናምን እዚህ ይሄ አልነበረም። ብቻ ለውጥ አለ። የእውነት ሲሪየስሊ ለውጥ አለ። በጣም አሪፍ ለውጥ አለ። እና ደግሞ አዳዲስ ስትሆኑ በቃ የጥላችሁ ትሄዳችሁት አዳማ አይደለም። በተለይ 10 አመት የቆያችሁ 10 አመት 10 ምናምን አመት የቆያችሁ 7 አመት ልክ እንደኔ ደግሞ 6 አመት የቆያችሁ በቃ ጥላችሁ ትሄዳችሁት አዳማ አታገኟትም። በለውጥ ላይ ነው የምታገኛት ብዬ ነው የምላችሁ ማለት ነው። ይሄ ራሱ ሳያችሁ ይሄ እዚህ ጋር ራሱ ማለት ነው ይሄ በፊት እንደዚህ አልነበረም። እኔ በቃ ምን ልበላችሁ ዱባይ እየገባሁ እየመሰለኝ ነው። ብያካበርኳት ሀገር ማን እንዳዳማ ማለት ነው። እንደዚህ አልነበረም። ሲሪየስሊ ለውጥ አለ፣ በጣም ለውጥ አለ። ብቻ የተሻሻለ ነገር አለ ፖስታ ቤት አካባቢ። ይሄ ራሱ ገዳው ራሱ እንደዚህ አልነበረም። በጣም ነው ገዳ ራሱ ለውጥ ያለው። ይሄ ዱባይ ውሃ ምናምን ታላቅ መናፈሻ ኦ ማይ ጋድ ለውጥ አለ። በጣም የሚያምር ለውጥ ነው ያለው። እዚህ ጋር ራሱ ይሄ ምንድን ነበር ያልከኝ? አይደለም ይሄ የተሰራው ማለት ነው ከንቲባ ግቢ። ይሄ ራሱ አዳማ ላይ የለም ነበረ። አዳማ እዚህ ጋር ራሱ የምታዩት ታፔላ እንደዛ አልነበረም። አሁን ግን ለውጥ አለ። በቃ ምን ልበላችሁ አዳማ ለውጥ አለ። አዳማን ዞር ዞር እያልኩ አሳያችኋለሁ። እኔ ግን የእውነት ዱባይ የገባው ስሜት የተሰማኝ የእውነት በጣም ለውጥ አለ። ማርያምን ገና ዛሬ ነው በእርግጥ ወደዚህ አካባቢ የወጣሁት። ወጥቼ አላውቅም ነበረ። ለመጀመሪያ ጊዜ ስወጣ ለምን አላሳያችሁም ብዬ ነው። እንደዚህ ያምራል። አሳያቸው እስኪ አዳማን ትንሽ አደባባዩን ዞር ዞር እያደረክ ማለት ነው። ዋው ማርያምን ይሄ አሁን የለም ነበረ። እዛ ጋር ራሱ ላይ አዳዲስ እየተሰሩ ያሉ ፎቆች የሉም ነበረ። አሁን ነው አዲስ ገና እየተገነባ ያለው። በቃ እዚህ ጋር ድሮ ባጃጅ ነበረ ሰልፍ ምናምን አለ። አሁን ግን ባጃጆች አይመጡም። በቃ ትልቁ ባስና ትላልቆች ታክሲ ነው ወደ ፖስታ ቤት የሚመጡት ማለት ነው። ይሄ ውር የባጃጅ ሰልፍ ምናምን ግርግር የለም። እዚህ ጋር ራሱ የባጃጅ ሰልፍ ነበረ ድሮ። ይሄ እንደዚህ ባጃጅ ሰልፍ ነበረ፣ ግን አሁን ላይ የባጃጅ ሰልፍ ራሱ የለም። ፖስታ ቤት ለውጥ አለ። አዳማ ላይ ለውጥማ አለ። ይሄንን ይመስላል በትንሹ እና እስከ መንገዳችን ድረስ ነው ሳያቸው። ይሄንን ይመስላል። ዋው አንድ ጊዜ ደግሞ በዛ እየገባን አሳያችኋለሁ። ዛሬ ግን ወደዛ አይደለም ጊዜ መንገዴ ወደዛ አይደለም። አሁን ታክሲ ምን ይዘት ነው እዛ በእግራችን ሄደን ነው እሺ። ይሄንን ይመስላል እንግዲህ አዳማ። ይሄ አዲሱ ከንቲባ የአዳማ ከንቲባ የተገነባበት ነው። ዋው ማርያምን ይሄ ፎቅ እኔ ሲሄድ ማለት ነው እኔ ከዚህ ከኢትዮጵያ ስወጣ ይሄ የለም ነበረ። ሲሪየስሊ ይሄ የለም ነበረ የእውነት አሁን ተገንብቶ ኦ ማይ ጋድ አንተ ለውጥ አለ። ግድ የለም ሀገራችንማ ዱባይ እየሆነች ነው። ሲሪየስሊ ማርያምን ለውጥ አለ። እንግዲህ አሁን እስቲ ታክሲ የምንይዘው ወዴት? ገና በእግራችን ብዙ መንገድ አለ። ኦ ማይ ጋድ እንግዲህ የእግር መንገድ ነው ከዚህ በኋላ ማለት ነው። ርቀት አለው። ባጃጅ ለማያዝ ማለት ነው። ይሄ የምታዩት እዛ ቦታ ሄዶ ነው ባጃጆቹ የምታዩት ቦታ ሄዶ ነው የምንሳፈረው። እስከዛ ድረስ በእግራችን ነው የምንሄደው። ምክንያቱም አዲስ እየተገነባ ነው ያለው የእግር መንገድና አስፋልቱ በስነ ስርዓት እየተሰራ ነው። ኦ ማይ ጋድ ለውጥ አለ። በቃ ምን ልበላችሁ ድሮ አዳማ ፖስታ ቤት እዛ ጋር ሳያቸው እዚህ ጋር ሱቆች ነበሩ፣ ቤቶች ነበሩ። ይሄ ፈርሶ ሌላ አዲስ አዳማ ከንቲባ ተገንብቷል ማለት ነው። ዋው ድሮ ይሄ ግቢ እንደምታዩት እንትን ነበረ። ከጀርባ መስቀል አደባባይ ነበረ። መስቀል አደባባይ ተቀይሯል ብለውኛል። ገና መስቀል አደባባይ ራሱ አላየሁትም ማለት ነው። ያዳማው ገና ይሄ ነው መስቀል አደባባይ መስሎኝ አንቺ ይሄንስ ብሎ ዘመንስ ነው የተባልኩት። ይሄ በጣም ተለውጦብኛል። በቃ ምን ልበላችሁ እንዳለ መንገዱ ተበለሻሽቶ እየተሰራ ነው ያለው። ገና ዛሬ ነው ወደዚህ የመጣሁት። ማርያም ስመጣ ግን ሳይሆን የራሱ አዲስ ስለሆነብኝ ልቅረጽላችሁ ብዬ ነው።
ይሄን ይመስላል። በእግር ጉዞ ራሱ በጣም ርቀት አለው። የመኪናው ድምፅ በጣም ይቀርታ እንግዲህ ድምፅ በጣም ይረብሻል። መኪና መንገድ ምናምን ስለሆነ ይሄ እየሰራ ያለው መኪና ነው። ይሄን ይመስላል እንግዲህ የድሮ አስፋልት ተፈርሶ እየተገነባ ያለው። ለውጥ አለ፣ ግድ የላችሁም ለውጥ አለ። ገና ታክሲ የሚሳፈሩበት ቦታ ለመድረስ ማለት ነው ርቀቱ። ህዝቡ እግረኛ ነው። ወይኔ አዳማ ጥያት የሄድኩት አዳማ ሁሉ ጠፍታብኝ ወጥቼ መግባት አልቻልኩም። ሁሉ ነገር ተቀይሯል፣ መንገዱ ተቀይሯል፣ አኗኗር ዘይቤ ተቀይሯል። ወይኔ ኑግቡ ኢትዮጵያ ማርያምን ኑግቡ። እኛ ጥለን የሄድነው ማንነትና አሁን የደረስንበት ማንነት ብታዩ ሰማይና ምድር ነው። እኛ እየኖርን አይደለም። በቃ እዛ ራሱ እየኖር ማለት አትችሉም። በቃ እንዲህ በጣም የተለየ ነገር አለ። ሀገራችን ምን አይነት ሁኔታ ላይ እንዳለች እንኳን መረጃ የለንም እስከማለት ነው የደረስኩት። ያው ላይ መጥቼ ሳይና ያለውን ለውጥ ምናምን ሳይዝ ያለው በቃ ምን ልበላችሁ ሁሉ ነገር ፈርሶ ሌላ አዲስ ግንባታ ነው። ሁሉ ነገር መንገዱ ሌላ ነው። እናንተ የነበረው ፎቆች ሌላ ናቸው የተገነቡት። አዳዲስ እየተገነባ ነው ያለው። ይሄ ራሱ አዲስ እየተገነባ ያለ ፎቅ ነው። በቃ የነበረው ነገር የለም፣ አዲስ ነው ሁሉ ነገር ማለት ነውና ነው ግድ የለም። እዩ ሀገራችሁ ግቡ እንዴ ነችና እኔ እንኳን እቺን ቆየሽ ብሎ ምን ያህል ለውጥ ላይ እንዳሉ እዩ። ይሄ አሁን ታክሲ የምንይዝበት ቦታ ላይ ደርሰናል። ወይኔ አቧራው እየተሰራ ስለሆነ አቧራው አሁን ታክሲ የምንይዝበት ቦታ ላይ ደርሰናል። እዚህ ጋር ነው ታክሲ የምንይዘው ማለት ነው። አሁን ታክሲ ገብተን የምንሄድበት ቦታ ስላለ እሄና አልካሳያዎች ይበቃችኋል። ውድ ቤተሰቦቼ አብራችሁ ስለነበራችሁ በጣም አርግቻ አመሰግናለሁ። አንዳንድ አዳዲስ ቦታዎችን ስሄድ አሳያችኋለሁ። ሰላማችሁ ይብዛልኝ።